ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን አጋሩን። በተለይም የማክሰኞ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ አሊያም የዛሬ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ በምትደግፏቸው ክለቦች ዙሪያ አሊያም በምትደግፏቸው ሌሎች ክለቦችና በቃል ስፖርት ዩቲዩብ ቻናል ፕሮግራም ይዘት ላይ ምልከታችሁ ልታጋሩን ትችላላችሁ። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናነሳለን። በርከት ያሉ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እናነሳለን። በየስቴዲየሞቹ ተዘዋውረን በርከት ያሉ ግቦችን ያየነበትም ምሽት ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በታላላቆቹ ክለቦች ውስጥ ትኩረት ከምንሰጣቸው በተለይም ባርሴሎና በጣም ወሳኝ የተባለ ድል ያሳካበት፣ ቶትንሃምን በተመሳይ ድል አድርጓል። ከፕሪሚየር ሊግ ክለቦች ቼልሲ ድል አልቀን ነው ሊቨርፑል በጣም ወሳኝ ድል ያስመዘገበበት ነበርና እነኚህ ጨዋታዎች ብዙ የሚባልባቸው ስለሆኑ በስፋት እንመለከታቸዋለን። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ውድ ቤተሰቦቻችን የቶማስ ፍራንኩ ቡድን በጣም ወሳኝ ድል ነው በምሽቱ ያሳካው። ጨዋታውን እናነሳለን። የጨዋታው ኮከብ አነጋጋሪ ነበር፣ እንግዳ ነበራቸው ትላንትና፣ እናነሳዋለን ጉዳዩን ከዚህ ጋር አያይዘን። ከዛ በዘለለ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ዛሬ ወደ ቤርናቢዮ ነው የሚያቀነው። ትልቅ ጨዋታ ይጠብቀዋል። ፔፕ ጋርዲዮላ አደራ ተጥሎባቸዋል። በጣም አስገራሚ ነገር አደራውን የጣለባቸው ሰው ነው ጋርዲዮላ ላይ እሳቸው የሚሰጡት ምላሽ አለ። ከማድሪድ ጋር አያይዘን የምንነግራችሁ መረጃ አለ። በጨዋታው ዙሪያ ሰፋ ያለ ጥንቅር ይዘናል። ተቆዩን ያላችሁ። ሌላኛው የፕሪሚየር ሊግ ክለብ ቼልሲን እናነሳለን። ያለፉት 4 ጨዋታ ላይ ቼልሲ ድል ተስኖታል። ከ4 ጨዋታ 2 ነጥብ ማግኘት አልጠበቅንም ነበር ብለዋል ማሬስካ። ትላንት ይመሩ ነበር ግን ቼልሲዎች ተሸንፈዋል። የቡድን ዜና እናነሳለን። ከዝውውር ጋር አያይዘን ሰፊ ጥንቅር ይዘናል። ቼልሲያን ቆዩን። ሊቨርፑል እንግሊዝ ውስጥ ተቸግሮ ነበረም ድል ማድረግ። ወደ ጣሊያን ሲሄድ ግን ይህ አልተሳነው። ሁለቱ የሚላን ክለቦች ላይ ትልቅ ድል አለው። በነገራችን ለሊቨርፑል ትላንትና በጣም ድንቅ ምሽት አሳልፏል። ዶሚኒክ ሲቦዝ ላይ ግብ አስቆጣሪ ነበረም። ከዚህ ጋር አያይዘን ግን የሊቨርፑልን የቡድን ዜና በስፋት እናነሳለን። ውድ ቤተሰቦቻችን አሁንም ትኩረት አሁንም አጀንዳ ግን ሳላህ ነው። ሚዲያው ላይ ሳላህ ስም አልጠፋም። ትላንትናም ጨዋታ ሊቨርፑል ስለነበረው ትልቅ አጀንዳ ነበረ። ሰፊ ጥንቅር ይዘናል በጉዳዩ ላይ። ምናልባትም እናንተ አድማጭ ተመልካቾቻችንም ትሳተፉበታላችሁ። በጉዳዩ ላይ ከሌጀንዶች እስከ ፋብሪዚዮ ሮማኖ በሳላህ ጉዳይ የሚሉን ነገር አለ። ልዩ ጥንቅር ይዘናል። የሊቨርፑል ደጋፊዎችም አብራችሁን ቆዩ ብለናል። በፕሪሚየር ሊግ የመረጃ ሰዓታችን ማንቸስተር ዩናይትድንም እናነሳለን። ማንቸስተር ዩናይትድ አጥቂን በተመለከተም አዲስ ጥንቅር አግኝተናል። ጥሩ የሚባለውን ዜና ለዩናይትድ እናደርሳለን። ከዛ ውጭ በማንቸስተር ዩናይትድ በኩል አንድ ትልቅ የዝውውር ዜና እየተሰማ ይገኛል። ከአንድ የፕሪሚየር ሊግ ተቀናቃኝ ክለብ ነው ጉዳዩ የተያዘው። ከዛ ውጭ ማንቸስተር ዩናይትድን በቡድን ዜና እናነሳለን። የግብ ጠባቂውን ጉዳይም በተለየ መንገድ ይዘነዋል። ለዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ ትከታተሉታላችሁ። ለአርሰናል ደጋፊዎች ቃል የገባነው አንድ መረጃ ነበረ፣ አጣርተን እናመጣዋለን ብለን የትላንት ምሽት መረጃችን ላይ አካተነዋል። በእርግጥ ዛሬ ማረጋገጫውን ይዘን መተናል። በዛው በማረጋገጫው ጎን ለጎን አሰልጣኝ ማይክል አርቴታ ከጉዳት ጀምሮ ስለ ተጋጣሚያቸው ስላሸነፋቸው አስቶን ቪላ ብዙ ነገር ብለዋል። ተጨማሪ ጥንቅር ይዘንበታል። ከእሳቸው ጋር ጋብርኤል ማርቲኔሊም ጋዜጣዊ መግለጫ ላይ ነበረ። እሱም በቡድን ዜና ዙሪያ ያለው ነገር ስላለ እናነሰዋለን። በርካታ መረጃዎች ተይዟል። በአርሰናልም በኩል የዛሬውን ጨዋታ ጨምሮ ማለት ነው። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረጉን ሀሳብ አስተያየታችሁን በመደግፏቸው ክለቦች የሳምንቱ ጨዋታዎች ዙሪያ አሊያም በክለቦቻችሁ አጠቃላይ ሁኔታ መልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል እኔ ቃለኝ እናንተን እየጻፋችሁልን መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት መደረግ የነበረበት የኢትዮጵያ መድንና የሸገር ከተማ መርሃ ግብር በዛሬው ዕለት እንዲካሄድ ከውሳኔ ተደርሷል። በዚህ መሰረት ጥቅምት 19 እንዲካሄድ መርሃ ግብር ወጥቶለት የነበረው የኢትዮጵያ መድን እና የሸገር ከተማ ጨዋታ እንግዲህ ኢትዮጵያ መድን ከፒራሚድ ጋር ጨዋታ ነበረው በካፍ ሻምፒዮንስ ሊግ ጨዋታ። ያ ጨዋታ ታዲያ በዛሬው ዕለት እንዲካሄድ ከውሳኔ ተደርሷል። ሐዋሳ ዩኒቨርሲቲ ስቴዲየም ላይ ደግሞ ጨዋታው የሚከናወን ይሆናል። የጨዋታውን አጠቃላይ መርሃ ግብር ውጤት ደግሞ በምሽት መረጃችን እንደዚሁ የምናካተተው ይሆናል። ቅዳሜ ኅዳር 27 በባህር ዳር ከተማና ሸገር ከተማ መካከል በነበረ ጨዋታ ላይም
በ9ኛ ሳምንት መርሃ ግብር ማለት ነው። ብዙ ግቦች በተቆጠሩበት ጨዋታ ላይ የጣና ሞገዶቹ በግብ ቀዳሚ መሆን ቢችሉም ሸገር ከመመራት ተነስቶ 3 ግቦችን ከማስቆጠራቸው በላይ በጨዋታው ላይ የነበራቸው ብልጫ ትልቅ የሚባል ነበረ። በአሰልጣኝ በቀለ የሚመራው ቡድኑም በጨዋታው የነበረው የተሻለ የኳስ ቁጥጥር ድርሻ ከግብ ማስተናገድ በኋላ በፈጠሩትም ከባድ ተጽዕኖ ግቦችን ማስቆጥረው በበላይነት ተወጥቷል። በዚህም መሰረት የሶከር ኢትዮጵያ የሳምንቱ ምርጥ አሰልጣኝ የሸገር ከተማ አሰልጣኝ አሸናፊ ሆነዋል። እንግዲህ በዚህ መሰረት እሳቸው ተመርጠዋል። በተጫዋች በኩል ደግሞ ውድ ቤተሰቦቻችን እሁድ ህዳር 28 በሐዋሳ ዩኒቨርሲቲ ስቴዲየም በተካሄደ ጨዋታ ላይ ነገሌ አርሲ ሀዲያ ሆሳዕናን 2-1 ማሸነፍ ነጥቡን አሳድጎ ነበረ። ድሉ ላይ እንግዲህ 2 ግቦችን በማስቆጠር ኮከብ ሆኖ ያመሻው ተስፈኛው ኮከብ ብዙነህ ደግሞ ይጠቀሳል። በዚህም መሰረት ከቤ ብዙነህ በጨዋታውም ባሳየውን ብቃት የሶከር ኢትዮጵያ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የእናንተን ምርጫ በሐሳብ መስጫ ሳጥናችን ላይ ከዚህ የተለየ ከሆነ ላኩልን። ዛሬ በአውሮፓ ሻምፒዮንስ ሊግ በርካታ ያሉ መርሃ ግብሮች ይደረጋሉ። ምሽቱ 2:45 ደቂቃ ጀምሮ በኢትዮጵያን ሰዓት አቆጣጠር ጨዋታዎቹ መካሄድ ይጀምራሉ። ካራባክ ከአያክስ፣ ቪላሪያል ከኮፐንሃገን ምሽቱ 2:45 ደቂቃ ሲል ይጀምራል። ምሽት 5 ሰዓት ሲል የሚደረጉ መርሃ ግብሮች ደግሞ እናንሳቸው። አትሌቲኮ ቢልባኦ ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። ባየርን ሌቨርፑሰን ከኒካስል፣ ቤኔፊካ ከናፖሊ፣ ክለብ ብሩጅ ከአርሰናል፣ ቦሩሲያ ዶርትመንድ ከቦዶ ግሊምት፣ ዩቬንቱስ ከፓፎስ፣ ሪያል ማድሪድ ከማንቸስተር ሲቲ ዛሬ ምሽት 5 ሰዓት ከሚደረጉ ጨዋታዎች ውስጥ ነው። በትልቁ ይጠበቃሉ ጨዋታዎቹ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን ባየርን ሌቨርፑሰን ከኒካስል ዩናይትድ፣ ክለብ ብሩጅ ከአርሰናል እና እንደዚሁም ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉትን የዛሬ ምሽት ጨዋታ የተለየ መረጃ አጠናቅረን ይዘንበት መተናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ተጨማሪ መረጃ በእነኚህ ጨዋታዎች ዙሪያ ተከታተላላችሁ። ትላንት በአውሮፓ ሻምፒዮንስ ሊግ በርካታ ያሉ ጨዋታዎች ተካሄዱ። አንድ ባንድ እንመልከታቸው። ኦሎምፒያኮስ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ጨዋታ ድል አድርጓል። በዚህ ዓመት ላይ ኦሎምፒያኮስ በምድብ ድልድል ትላንትና ካይራቲን ከሜዳ ውጭ ወጥቶ የመጀመሪያ ድሉ ነው በዚህ ዓመት ከሜዳ ውጭ የተገኘ። 1-0 በሆነ ውጤት ድል አድርጓል። ረጅም ኪሎ ሜትሮችን መጓዝ ነበረባቸው። ጊልሰን ማርቲን 73ኛው ደቂቃ ላይ የእንግዳውን ቡድን ኦሎምፒያኮስን የማሸነፊያ ግብ ከመረብ ያሳረፈ ተጫዋች ሆኗል። በተመሳይ 1-0 የተጠናቀቀ ጨዋታ ነበረ። ሞናኮም ያልተሸነፈን ባለፉት 5 ጨዋታ ላይ ትላንትናም ያልተሸነፈም ባለግን 68ኛው ደቂቃ ላይ ባስቆጠረው ግብ ሞናኮ ጋላታ ሳራይን 1-0 በሆነ ውጤት እንደዚሁ ድል ማድረግ የቻለበትም ምሽት ነበረ። ሌላኛው የፍራንስ ሊጋ ተወካዩ ክለብ ማርሴይ ከሜዳ ውጪ ዩኒየን ሴንት ግሎሲን ገጥሞ ድል አድርጓል። ሜሰን ግሪንውድ ሌላ በጣም አስደናቂ ምሽት አሳልፏል። 3ቱን የማሸነፊያ ግቦች ፓዣው 15ኛው ደቂቃ ላይ ለማርሴይ መጀመሪያውን ግብ አስቆጠረ። 41ኛው ደቂቃ ላይ ሜሰን ግሪንውድ ከረፍት በኋላ ራሱ ሜሰን ግሪንውድ 58ኛው ደቂቃ ላይ ሌላ ግብ አክሎም ቡድኑ እንዲያሸንፍ ረድቷል። በዩኒየን ሴንት ግሎሲን በኩል 2ቱንም ግቦች 5ኛውና 71ኛው ደቂቃ ላይ ከሃሊል ቢያስቆጠርም ግን ቡድኑን ከሽንፈት መታደግ አልቻለም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሜሰን ግሪንውድ ለማርሴይ በሁሉም ውድድር መድረኮች በዚህ ዓመት 20ኛ ጨዋታውን አድርጎ 13 ጎል እና 4ኛ አሲስቱ ላይ እንደዚሁ ትላንትና መድረስ የቻለበት ነው። በጣም ድንቅ ዓመት አሳልፏል። የፍራንስ ሊጋ ኮከብ ግብ አግቢ ነው። ትላንትና ደግሞ 2 ግቦችን አስቆጥሮ ቡድኑ 3-2 እንዲያሸንፍ የአንበሳውን ድርሻ ወስዷል። በክረምት ላይ ሌላ ትልቅ የዝውውር አጀንዳም ይሆናል ተብሎ እንደዚሁ በትልቁ ይጠበቃል። ከሜዳ ውጭ የተጫወተው የዲየጎ ሲሞኔው ቡድን አትሌቲኮ ማድሪድ ፒኤስቪ አይንድሆቨንን 3-2 በሆነ ውጤት ድል አድርጓል። ፒኤስቪ በ5ኛው ዙር ጨዋታ ሊቨርፑልን ድል ያደረገ ቡድን ነበር። ያው አንፊልድ ድረስ ሄዶ ግን በሜዳው አትሌቲኮ ማድሪድን ድል ማድረግ ተስኖታል። ያው ይመሩ ነበር በታይል ግብ በፒኤስቪ አይንድሆቨን በኩል ግን ውጤት አላስጠበቁም። በአትሌቲኮ ማድሪድ በኩል 3ቱን የማሸነፊያ ግቦች ዩሊያን አልቫሬስ 37ኛው ደቂቃ ላይ፣ ሃኖክ 52ኛው ደቂቃ ላይ፣ ሶሎሮዝ 56ኛው ደቂቃ ላይ አስቆጥሯል። ለፒኤስቪ አይንድሆቨን 2ቱን ከሽንፈት ያልታደጉ ግቦች ቴል 10ኛው ደቂቃ ላይ፣ ፓይፕ 85ኛው ደቂቃ ላይ እንደዚሁ ከመረብ ማዋሃድ የቻሉበት ነበረ። ለዲኤጎ ሲሞኔ ቡድን በጣም ወሳኝ የተባለ ድል ነው በምሽቱ ያገኙት። የደረጃ ሰንጠረዡን እንመለስበታለን፣ ግን ለአትሌቲኮ ማድሪድ በጣም ትልቅ ድል ነው ትላንትና ያውም ከሜዳ ውጭ የተገኘው።
በአውሮፓ ሻምፒዮንስ ሊግ መርሃ ግብር ባየር ሙኒክ ስፖርቲንግ ሊዝበንን 3-1 በሆነ ውጤት ድል ማድረግ ችሏል። በጨዋታው ላይ አስቀድሞ ከረፍት በኋላ ሁሉም ግቦች አስቀድሞ ኪሚክ በራሱ መረብ ላይ 54ኛው ደቂቃ ላይ ግብ አስቆጥሮ ባየር ሙኒኮች ይመሩ ነበር። ራሳቸው ላይ ባስቆጠሩት ግብ ስፖርቲንግ ሊዝበን 1-0 መሩ። በኋላም ላይ ግን ከ9 ደቂቃ በኋላ ሰርጂ ግናብሪ 65ኛው ደቂቃ ላይ፣ ወጣቱ ካርል 69ኛው ደቂቃ ላይ፣ ጆናታን ታህ 77ኛው ደቂቃ ላይ 3 ግቦችን አስቆጥረው ባየር ሙኒክ ጨዋታውን 3-1 በሆነ ውጤት አሸንፈዋል። ባየር ሙኒኮች በሻምፒዮንስ ሊግ ምድብ በሜዳው ያደረጋቸውን ያለፉት 37 ጨዋታ አልተሸነፈም። ባየር ሙኒክም ድሉን ተከትሎ ነጥቡን አሁን 15 አደርሶታል። ስፖርቲንግ ሊዝበን 10 ነጥብ ላይ ቀርቷል። ባየር ሙኒክ በቀጥታ ከ1 እስከ 8 ውስጥ ገብቶ ለማጠናቀቅ በሚያስችለው ደረጃ ላይ ተገኝቷል። በጣም አስደናቂ ድል ነው። ትላንትናም የ17 ዓመቱ ካርል ግብ አስቆጥሯል። በአውሮፓ ሻምፒዮንስ ሊግ ወጣቱ ተጫዋች ሆኗል። በትንሽ ዕድሜ በተከታታይ 3 ጨዋታ ላይ ግብ ያስቆጠረ 17 ዓመት ከ209 ቀኑ ላይ ነው ትላንት ያስቆጠረው። ይሄ የምንጊዜም በዕድሜ ትንሹ ተጫዋች አድርጎታል። በትላንትናውም ዕለት ባርሴሎና በጣም ከባዱን ምሽት በድል ተወጥቶታል። ሜዳው ካምፕ ኑ ቢሆንም በአይንትራክ ፍራንክፈርት ረጅም ደቂቃ ይመሩ ነበረ። 21ኛው ደቂቃ ላይ ካኑፍ ባስቆጠረባቸው ግብ ባርሴሎና ላይ ማለት ነው ረጅም ደቂቃ ተመሩ። በኋላም ላይ ግን ከረፍተ በኋላ ተከላካዩ ዩሊስ ኮንዴ ወደ ማጥቃት ቀጠና በሄደባቸው አጋጣሚ 2 ኳሶችን አንዱን ከራሽፈርድ አንዱን ከላሚን ያማል አግኝቶ 50ኛውና 53ኛው ደቂቃ በ3 ደቂቃ ልዩነት ግብ አስቆጥሮ ቡድኑን አሸናፊ አድርጎታል። ባርሴሎና 2-1 አሸነፈ። ያው ለየት የሚያደርገው አጥቂ አይደለም በተከታታይ ግብ ያስቆጠረላቸው በ3 ደቂቃ ልዩነት ዩሊስ ኮንዴ ነው ሁለቱንም። በእርግጥ ሮቤርቶ ሌዋንዶስኪ ያስቀደሙ 10ኛው ደቂቃ ላይ ግብ አስቆጥሮ ነበር፣ ግን ግቧ በቫር ተሸራለች። ለማንኛውም ባርሴሎና ብዙ የተቸገረበትን ጨዋታ 2-1 በሆነ ውጤት ድል አድርጓል። ማርከስ ራሽፈርድ ትላንትና አሲስት አድርጓል። የመጀመሪያዋን ግብ እሱ ነው አሲስት ያደረገው። በዚህ መሰረት በዘንድሮ የአውሮፓ ሻምፒዮንስ ሊግ 6ኛ የግብ አስተዋጽኦ ነው። ከሱ በላይ ያሉት ኬሊያን ምባፔ፣ ፒየር ኤመሪክ ኦባሜያንግ ናቸው። 9 እና 7 አላቸው። ራሽፎርድ ሁለተኛው ሰው ነው። ሌላኛው ወጣቱ ላሚን ያማል ትላንትና ዕለት በዕድሜ ትንሹ ተጫዋች በመሆን በርካታ የአውሮፓ ሻምፒዮንስ ሊግ ግብ አስተዋጽኦ ላይ ደረሰ ሆኗል። 14 የግብ አስተዋጽኦ አለው ገና በ18 ዓመቱ ላይ። ይህን ሪካርድ ረጅም ጊዜ ይዞት የነበረው ኬሊያን ምባፔ ነበረ 13 የግብ አስተዋጽኦ። ትላንትና ላሚን ያማል እንዳጠቃላይ በጨዋታው ላይ 1 አሲስት 3 የግብ ዕድል ፈጠረ። አንዱ ትልቅ የግብ ዕድል ነው። 2 ሙከራዎችን አድርጓል። 3 ስኬታማ ድሪብሎች ወይም የተሳኩ ተከላካዮችን ሸውዶ የማለፍ ሂደት 69 ኳሶችን ለቡድን አጋሮቹ በትክክል አቀብለዋል። 101 ኳሶችን በቡድን አጋሮቹ በሁሉም የሜዳ ክፍል ላይ ያቀብሏቸዋል በተሳካ ሁኔታ። 5 ኳስ መልሶ ነጥቋል። 4 የመሬት ላይ ግንኙነቶችን አሸንፏል። ትላንትና ተቀይሮ ወጥቶ ነበረ 89ኛው ደቂቃ ላይ ግን ተናዶ ነበር። ሃንሲ ፍሊክም ቀይሬ ሳስወጣው እንደተናደደ አውቄያለሁ፣ አዲስ ጉልበት ስላስፈለገን ነበር በጨዋታው ላይ ብለዋል። የፕሪሚየር ሊግ ክለቦች ትላንት 3ቱ ተፋልመዋል። በአውሮፓ ሻምፒዮንስ ሊግ ከአንዱ ውጭ 2ቱ ድል አድርገዋል። አንደኛው የቶማስ ፍራንኩ ቡድን ቶትናም ያውን በጣም በሚቸገርበት የገዛ ሜዳው ትላንትና ስፐርስ ድል ማድረግ ችሏል። ስላቪያ ፕራን 3-0 በሆነ ውጤት ነው ድል ማድረግ የቻለው። ዛሚያ በራሱ መረብ ላይ 26ኛው ደቂቃ ላይ ስላቪያ ፕራው ተጫዋች ለቶትናም መሪ ያደረገች ግብ አስቆጠረ። ከዛ ኩዱስ በፍጹም ቅጣት ምት ግብ አስቆጠረ። በዣቪ ሲሞንስ በኩል 79ኛው ደቂቃ ላይ የፍጹም ቅጣት ምት ግብ አስቆጥሮ ጨዋታውን 3-0 ድል ማድረግ ችሏል። ዣቪ ሲሞንስ የጨዋታው ኮከብ ተብሎ ተመርጧል። በፕሪሚየር ሊግን ባለፈው ሳምንት የጨዋታ ኮከብ ነበረ። ትላንትናም የጨዋታ ኮከብ ተብሏል። አሁን ዣቪ ሲሞንስ ፎርሙን ያገኘ ይመስላል። በቶትናም ሆትስፐርስ ቤት ወደ ክለቡ ከመጣ በኋላ ሁሉ ነገር ጠፍቶበት የነበረ ተጫዋች እንደነበረ ይታወቃል። ሲጠበቅ የነበረው የሰን ሁንግሚን እንግድነትና የክብር ሽኝት እንደተጠበቀውም ነበረ። ትላንትናም የሰሜን ለንደኑ ክለብ ቶትናም ታሪካዊ ተጫዋች ሰን ሁንግሚን ከጨዋታው በፊት የክብር ሽኝት ተደርጎለታል። በስቴዲየም ንግግር ያደረገው ሰነ ክለቡን ለመልቀቄ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁኝ ብሏል የቶትናም ሆትስፐርስ ደጋፊዎችን። አሁንም ግን እኔ የቶትናም ሆትስፐርስ ደጋፊ ነኝ፣ ድጋፌም ይቀጥላል ያለው ሰን እዚህ ምርጥ 10 ዓመታት ነበሩኝ፣ ቶትናም ጌቴ መሆኑን ይቀጥላል ሲል ተደምጧል። ካስታወሳችሁ አምና የኤሮፕ ሊግ ባለክብር እንዲሆነ ቡድኑ የራሱን ድርሻ አበርክቷል። ምንም እንኳን በፕሪሚየር ሊጉ እጅግ በጣም መጥፎ የተባለውን የውድድር ዓመት ቢያሳለፍም በአቋራጭም ቢሆን ዩናይትድን
ኤሮፕ ሊግ ድል አድርጎ ወደ አውሮፓ ሻምፒዮንስ ሊግ ትኬት ሲቆርጥ የቡድኑ ቁልፍ ተጫዋች ነበር። ትላንትና የክብር ሽኝት በቶትናም ሆትስፐር ስቴዲየም ተደርጎለታል። ከፕሪሚየር ሊግ ክለቦች ትላንት ብቸኛው ሽንፈት ያስተናገደው ቡድን ቼልሲ ነው። ወደ ኒው አሬና ስቴዲየም አታላንታ ጣሊያን ድረስ ተጉዞ 2-1 በሆነ ውጤት ተሸንፏል። ግን ይመራ ነበረ ቼልሲ። ዦ ፔድሮ 25ኛው ደቂቃ ላይ ግብ አስቆጥሮ ቼልሲ 1-0 ጨዋታውን መራ። ከዛ ከረፍት በኋላ ስካማካ በ55ኛው ደቂቃ ላይ አታላንታን አቻ ሲያደርግ ዲ ካቴሌሬ 83ኛው ደቂቃ ላይ አሸናፊነቷን ግብ ለቡድን አስቆጥሮ ቼልሲን 2-1 በሆነ ውጤት ድል አድርጓል። ምናልባት ቼልሲ በጥር የዝውውር መስኮት አንዳንድ ቦታዎችን ዳግም እንዲያስብ ያደረገ ጨዋታ ተደርጎ ሊወሰድ ይችላል። ቼልሲ ባርሴሎናን በአውሮፓ ሻምፒዮንስ ሊግ ካሸነፉ በኋላ በሁሉም ውድድር መድረክ አንድም ጨዋታ አላሸነፉም። ትላንትናም በአታላንታ እየመሩ የነበረውን ጨዋታ ተሸንፈውታል። ቼልሲ ባለፉት 4 ጨዋታ በአታላንታ ተሸነፈ፣ ከበርንሞዝ አቻ፣ በሊድስ ተሸነፈ፣ ከአርሰናል አቻ ነው ያለውና ጥሩ ፎርም ላይ አይደለም እንዳለፉት 4 ጨዋታ። ለማንኛውም ባርሴሎናን ካሸነፈ በኋላ ሁሉ ነገር የጠፋበት ቼልሲን በየመድረኮቹ እያየን እንገኛለን። ከ4 ጨዋታ በኋላ 2 ነጥብ ማግኘት አልጠበቅነውም ነበር ብለዋል አሰልጣኝ ማሬስካ። የሰሞቹ አሰልጣኝ ኤንዞ ማሬስካ ቡድናቸውም በምሽት ጨዋታ ቀላል ግቦች ማስተናገዱን ገልጿል። የተቆጠሩብን 2 ግቦች ልንቆጣጠራቸው የምንችላቸው ነበሩ፣ ሲያጋጥመን የነበረውም ያ ነው ሲሉ ተደምጧል ማሬስካ። አክለውም ጨዋታዎችን በድጋሚ ለማሸነፍ መሞከር አለብን ሲሉ ተደምጧል። ሁልጊዜ ይጨነቃለው፣ ከ4 ጨዋታዎች 2 ነጥብ ማግኘት የጠበቅነው ነገር አይደለም፣ መሻሻል አለብን ሲሉ ተደምጧል። አሰልጣኝ ኤንዞ ማሬስካ አያይዞም ቡድኑ 8 ውስጥ ለመጨረስ ከፈለገ ቀጣይ 2 ጨዋታዎችን ማሸነፍ ግዴታው ነው ሲሉ ተደምጧል። ግን ፉክክሩ ቀላል ይሆንለታል ተብሎ አይታሰብም ለቼልሲ። ኤስታቪዮ ትላንትና 1 ደቂቃ አላገኘም። በነገራችን ላይ ጉዳት የሚባል ነገር የለበትም ተጫዋቹ። ያው የታክቲካል ውሳኔ ነው ተብሏል በአሰልጣኙ በኩል። ይሄ ውጤት ለማስጠበቅ ወይ ውጤት ለማግኘት በተደረገ ጥረት ውስጥ ያልነበረ ሂደት ነው። በኤስታቪዮ በኩል ግን እንደዚህ አይነት ቴክኒካል ተጫዋችን ሜዳ ላይ በየትኛውም ደቂቃ ለማግኘት ግን አዋጭ ነው ብላችሁ ታስባላችሁ? ቼልሲያን ማሬስካ ትላንት አድርገውታል። ምንም ደቂቃ አላጫወቱትም። ምናልባት የሊያም ዴላፕ ጉዳት ለ1 ወር አካባቢ ይጠበቃል። በነገራችን ላይ በዚሁ አያይዘን መረጃውን እንንገራችሁ። ቼልሲዎች አንድ በውሰት ለስትራስቡርግ እየተጫወተ የሚገኝ አጥቂ ያላቸው ኢሚጋ የሚባል ለሀገሩ በወቅቱ ጥሪ ቀርቦለት ነበር የመጨረሻው የሀገራት ጨዋታ ላይ። በቼልሲ በኩል በጥር እሱን የመጥራት ፍላጎት የላቸውም። ምክንያቱም ሊያም ዴላፕ ቶሎ ይመለሳል ተብሏል። ትላንትና በጂኦ ፔድሮ ተጫውቷል። እንዳልኳችሁ ደግሞ ለኤስታቪዮ ምንም አይነት ደቂቃ ማሬስካ አልሰጡትም። የቼልሲ ደጋፊዎች በጉዳዩ ላይ መልካታችሁን ላኩልን። ሊቨርፑል ፕሪሚየር ሊጉ ላይ ድል ማድረግ ከተሳነው ሰንበትበት ብሏል። ነገር ግን ጣሊያን ድረስ ጀርመን ድረስ ሲሄድ ብዙ አይቸገርም። ከሀገሩ ብዙ ሲርቅ ትላንትናም በብዙ ኪሎ ሜትር ተጉዘው ጣሊያን የከተሙት ሊቨርፑሎች በዩሴፔ ሜዛ ስቴዲየም የነበረውን ጨዋታ 1-0 በሆነ ውጤት ድል አድርገዋል። 88ኛው ደቂቃ ላይ ዶሚኒክ ሶቦስላይ ላይ በፍጹም ቅጣት ምት ያስቆጠራት ግብ ደግሞ ሊቨርፑልን ባለክብር አድርገዋለች። ባለፉት 5 የጣሊያን ሴሪኤ ክለቦችን በገጠሙበት ጨዋታ ማለትም ኢንተርና ኤስ ሚላንን 5ቱንም ድል አድርጓል። ሊቨርፑል ኢንተር በኩል በአንደኛው ክፍለ ዘመን 3 ሜዳቸው ድረስ ሄዶ ድል አድርጓቸዋል። 1-0፣ 2-0፣ ትላንት 1-0፣ በኤስ ሚላን በኩል 2-1 እና 3-1 ድል አድርጓል። ሊቨርፑል የጣሊያን ክለቦች በተለይ ሚላንና ኢንተርን ዩሴፔ ሜዛ ስቴዲየም ድረስ ሄዶ ለ5ኛ ተከታታይ ጊዜ ድል አድርጓቸዋል። በጣም ትልቅ የሚባልም ድል ነው። ዶሚኒክ ሶቦስላይ በርካታ ግብ አስተዋጽኦ ያለው ተጫዋች ነው። አሁን በአውሮፓ ሻምፒዮንስ ሊግ ያው ትላንትና የጨዋታ ኮከብ ተብሎ የተመረጠው በእርግጥ ሪያን ግራቨንበርክ ነበረ። ይገባዋል አይገባው የሚለው ለሊቨርፑል ደጋፊዎች እንቶ፣ ሌላው በጨዋታው ላይ ምናልባት የዶሚኒክ ሶቦስላይ የግብ አስተዋጽኦን ተከትሎ ወይም ግብ ማስቆጠሩን ተከትሎ 115 ጨዋታን ያደረገው ዶሚኒክ ሶቦስላይ በሊቨርፑል 20ኛ ግቡ ሆኖ ተመዝግቦለታል። 17 አሲስት አለው። 37 የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበት ነበረ። በዶሚኒክ ሶቦስላይ በኩል ኢንተር ሚላን ከ2022 በኋላ ለመጀመሪያ ጊዜ በሜዳው እንግዲህ ሊቨርፑል ድል አድርጎታል። በ22ም ለመጨረሻ ጊዜ በዚህ ሜዳ በአውሮፓ ሻምፒዮንስ ሊግ ኢንተርን ድል አድርጎት የነበረው ቡድን ሊቨርፑል ነው።
ሁጎ ኤኬቴኬ በጨዋታው ላይ በርካታ የተሳኩ ድሪብሎችን ወይም ተጫዋቾችን ሸውዶ ያለፈው ተጫዋች ነው። 4 አለው። እንዳጠቃላይ በግል ደግሞ ምርጥ ከነበሩት ውስጥ ይጠቀሳል። በሊቨርፑል በኩል እንዳጠቃላይ ከሞላ ጎደል ድንቅ ምሽትን በጨዋታው ላይ ማሳለፍ ችለዋል። ቨርጂል ቫን ዳይክ ጥሩ የአሸናፊነት ስሜት ነው። በተለይም በዚህ ጊዜ ውስጥ ወጥነት ለማግኘት በመሞከር ላይ እያለን እንዲህ አይነት ድል ያስፈልገን ነበረ ብሏል። ከጨዋታዎች መካከል ይሄኛውን ጨዋታ እንደ ጥሩ አፈጻጸም መለከተዋል። የሚገባንን ድል አግኝተናል ብለዋል። ምናልባት ጨዋታውን በቁጥራዊ መረጃ እናንሰው። 50-50 የኳስ ቁጥጥር ነበረ በሁለቱም በኩል። ግብ የማስቆጠር ንጻሬ ግን ሊቨርፑል የተሻለ ነው። 1.47 ግብ የማስቆጠር ንጻሬ ነበረው አግኝቷል እንደማለት ነው። የኢንተር 0.43 ነው። በጣም ዝቅ ያለ ነው። ያው ምንም ግብ አላገኙም በሙከራ ደረጃ። ሊቨርፑል 12 ኢንተር 9። ኢላማውን የጠበቀ ሊቨርፑል 5 ኢንተር 2። ትልቅ የግብ ዕድል ሊቨርፑል 2 ኢንተር 1። ትልቅ የግብ ዕድል በማምከን ሁለቱም አንዳንድ አምከኗል። በኳስ ቅብብል በሊቨርፑል በኩል 89% ስኬታማ ነበሩ። የኢንተር 86% ነው። ኢንተሮች 14 ጥፋት ፈጽሟል፣ ሊቨርፑል 11። በኦፍሳይድ ጥፋት ውስጥ ኢንተር 2 ተገኝቷል፣ ሊቨርፑል 1። በማዕዘን ምት ኢንተር 6 ሊቨርፑል 3። በብዙ ማሸነፊያ መመዘኞች ካየ ነው ሊቨርፑል በምሽቱ ድሉ ይገባው ነበር ማለት ይቻላል። ሊቨርፑል ጨዋታ ማድረጉን ተከትሎም ያው የሳላ ስም ከሚዲያው ላይ ትላንትም አልጠፋም። ታዲያ ከዚህ ጋር በተያያዘ በርካቶች ጨዋታውን ተንተርሰው ስለ ሁለቱ ስለ ሊቨርፑል እና ስለ ሳላ ብዙ ነገር ካሉ በኋላ አንደኛው ካሳኖ ነው። የቀድሞ ጣሊያናዊ ተጫዋች አንቶኒዮ ካሳኖ ትላንትና በአንድ ሚዲያ ላይ ጨዋታ ሲያስተላልፍ ነበር። እሱ ሀሳቡን አጋርቷል። ጄሚ ካራገር ስለ ሳላ የሰጠው ሀሳብ አልቀበልም ብሏል። የክለቡን ሶስተኛ የምንጊዜም ከፍተኛ ግብ አስቆጣሪ ለመናገር መጀመሪያ ቆም ብለ ማሰብ መቻል አለብህ ብሎታል ጄሚ ካራገርን አንቶኒዮ ካሳኖ አክሎ። ምክንያቱም ጄሚ ካራገር እሱን ለመናገር በሱ ደረጃ እንኳን አይደለህም፣ ስለ ሳላ ለመናገር አንተ ማን ሆነ ነው ለሊቨርፑል ብሎ ወርፎታል። ከሰሞኑ እንግዲህ ሌጀንዶች ራሳቸው እርስ በርስ በሳላ ጉዳይ መከፋፈላቸው ነግረናችሁ ነበር። አንቶኒዮ ካሳኖ ደግሞ ትላንት ከፍ ዝቅ ያደረገው ጄሚ ካራገር ነው። አንተ ስለ ሳላ ለመናገር ብቁ ሰው አይደለህም ብሎታል። ከሳላ ጋር መጫወት እንደመቀጠል ተስፋ አደርጋለሁ ያለው ደግሞ አንዲ ሮበርትሰን የሊቨርፑሉ ተጫዋች አንዲ ሮበርትሰን ሳላ በሊቨርፑል መጫወት እንዲቀጥል እንደሚፈልግ ተናግሯል። ስለ ሳላ ሁኔታ የጠየቀው ሮበርትሰን ውሳኔው የኃላፊዎች ነው፣ የኔ አይደለም። ከሳላ ጋር መጫወት እወዳለሁ፣ መጫወት እንደመቀጠል ተስፋ አደርጋለሁ ብሏል። አስቸጋሪ ሁኔታ ውስጥ ነው እየተነጋገርን የምንገኘው በክለቡ ከተጫወቱ ታላቅ ተጫዋች መካከል ስለሆነው አንዱ ሳላ ነው ይላል። ወደ ክለቡ የመጣ ነው በተመሳሳይ ወቅት ነው። ምንም ሁኔታ ቢፈጠር ሁላችንም አንድ ላይ ሆነን እንድንቀጥል እፈልጋለሁ ብሏል አንዲ ሮበርትሰን። ከዚህ ጋር በተያያዘ ግን የሊቨርፑል የመጨረሻ ውሳኔ በሳላ ላይ ምንድን ነው የሚለው አሁንም የተረጋገጠ ነገር የለውም። በእርግጥ በጣም አስገራሚ ነገር ሊቨርፑል ሳላን ተጠባባቂ ማድረግ ከጀመረ በኋላ ሽንፈት የሚባል ነገር አስቀርቷል። ያው ያቻ ውጤት እንዳለ ቢሆንም ዳንኤል ስተሪጅም የሚለው ነገር አለ። ሳላ ሊቨርፑልን መልቀቅ አይፈልግም ብሏል። የቀድሞ የሊቨርፑል ተጫዋች ዳንኤል ስተሪጅ ሳላ ሊቨርፑልን ይለቃል ብዬ አላስብም፣ ለሊቨርፑል የተለየ ፍቅር እንዳለው ነግሮኛል ብሏል። ሳላ ሊቨርፑልን እወዳለሁ ብሎ ነግሮኛል ያለው ዳንኤል ስተሪጅም ሳላ ሊቨርፑልን መልቀቅ አይፈልግም፣ መጫወት ነው የሚፈልገው። በእርግጠኝነት ነገሩ ይስተካከላል ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሊቨርፑልና በሳላ ጉዳይ ላይ ፋብሪዞ ሮማኖ ሀሳቡን አጋርቷል። ሊቨርፑል ይህንን እንደ ቡድኑን ማሻሻያ እንጂ የሳላህን እንደ መቅጫ አድርጎ የወሰደው አንድም እንቅስቃሴ የለም። ለምሳሌ የገንዘብ ቅጣት እንኳን አላደረገበትም። ስለ ብራይተን ጨዋታ በተመለከተ ጨዋታው እስካሁን ምንም ውሳኔ ያልተወሰነበትም ይጠበቃል ብሏል። ግን በዝውውር መስኮቱ ላይ ቤን ጃኮብስ ደግሞ ይዞት በወጣው መረጃ መሰረት አልሂላል፣ አዲስ አዳጊው ኒዮም፣ አልቃዳሲያ ከሳውዲ አረቢያ በኩል ሶስቱም ክለቦች በጥር ክለቡን የሚለቅ ከሆነ ወደ ሳውዲ አረቢያ ለማስኮብለል ፍላጎት አላቸው ተብሏል። በጉዳዩ ላይና በጨዋታው ዙሪያ ሊቨርፑልያን ምልከታችሁን ላኩልን። ዘ ስፔሻል ዋን ጆዜ ሞሪኒዮ ወደ ሪያል ማድሪድ ከመመለስ ጋር በተያዘ ጥያቄ ቀርቦላቸው ነበረ። ያ የተዘጋ ፋይል ነው። እናንተ ጋዜጠኞች ናችሁ ሚዲያ ላይ ያልተወራ ወሬ እያመጣችሁ እንጂ ያለቀ ታሪክ ነው፣ ወደ ሪያል ማድሪድ አልመለስም ብለዋል። ከዛ ውጭ የርገን ክሎፕን በተመለከተ ፋብሪዚዮ ሮማኖ
አሰልጣኙ በዚህ ሰዓት ወደ አሰልጣኝነት የመመለስ እቅድ የላቸውም ተብሏል። ስለዚህ ሞሪኒዮም ክሎፕም በሪያል ማድሪድ ዝርዝር ውስጥ የሉም ተብሏል። እሳቸው ሞሪኒዮ በራሳቸው አንደበት ነው ያረጋገጡት የኔን የማድሪድ ነገር አብቅቶለታል ብለዋል። እሳቸው ያው ዛሬ ሪያል ማድሪድ ከማንቸስተር ሲቲ በሚያደርጉት ጨዋታ ውጤት የሚጠፋ ከሆነ ይሰናበታሉ ተብሎ ይጠበቃል። አሰልጣኝ ዣቪ አሎንሶ እሳቸውን ማን ይተካል በሚል ጉዳይ ላይ በዛው በጨዋታ ዙሪያ ጋዜጣዊ መግለጫ ሲሰጡ ከጋዜጠኞች ለቀረበላቸው ጥያቄ ጆዜ ሞሪኒዮ ምላሽ ከሰጡት ውስጥ ነው። በሪያል ማድሪድ እና በሲቲ በኩል ባለፉት 3 ዓመት 9 ጊዜ ተፋልመዋል። ውድ ቤተሰቦቻችን ለ9ኛ ጊዜ ይፋለማሉ። ውድ ቤተሰቦቻችን እነኚህ ሁለት ክለቦች እርስ በርስ የመገናኘት ታሪካቸው በጣም የቅርብ ዓመታት ውስጥ በርከት ያለ ነው። ለአብነት ያክል ሁሉንም እንመልከታቸው። ሲቲ 4-3፣ ሪያል ማድሪድ 3-1፣ 1-1፣ 4-0 ሲቲ፣ 3-3፣ 1-1 ሪያል ማድሪድ 3-2 እንዲሁም ሪያል ማድሪድ 3-0 ያሸነፏቸው ካለፉት 8 ጨዋታ የተመዘገቡ ውጤቶች ናቸው። ዛሬ ለ9ኛ ጊዜ በ3 ዓመት ውስጥ ይፋለማሉ። ከዚህ ጋር በተያዘ ታዲያ ባርሴሎናዎች ሲቲ ምን እንደሚያደርግ ያውቀበታል እያሉ ነው። በተለይም ጋርዲዮላን የባርሴሎናው ምክትል ፕሬዚዳንት ራፋ ዩስቴ ስለ ዛሬው የማድሪድና የሲቲ ጨዋታ ሀሳባቸውን አጋርተዋል። ምክትል ፕሬዚዳንቱም በምላሻቸው አሰልጣኝ ፔፕ ጋርዲዮላ ምን ማድረግ እንዳለበት ያውቃል ብለዋል። አክሎም ሌሎች በሚገጥሟቸው ቀውስ በጭራሽ ደስተኛ አይደለንም ብለው ግን ሲቲ እንዲያሸንፍ ምኞታቸውን ገልጸዋል። የማድሪድ ቀውስ አያስደስተንም እያሉ ነው። ግን ሲቲ ካሸነፈው ሌላ ቀውስ ውስጥ እንደሚገባ እያወቁ ሲቲና ጋርዲዮላ ምን እንደሚያደርጉ ያውቃሉ ብለዋል። ፔፕ ከማድሪድ ጋር ስለሚያደርጉት ጨዋታ ተጠይቀዋል። እሳቸውም ምላሽ ሰጥተዋል። በጉዳዩ ላይ ለ10 ዓመታት የነበሩን ታላላቅ ተጫዋቾች እንደ ኬቨን ደብሮይነ፣ ካይል ዎከር፣ አይልካይ ጉንዶዋን፣ ስቶንስ ለዚህ ጨዋታ የሉም ብለዋል። በእርግጥ ክለቡን ለቀውና በጉዳት ነው። ብዙ ተጫዋቾች አዲስ ናቸው። ይህንን ተሞክሮ በማግኘት እንደ ተጫዋቾቹ ይወሰናል። ቀጣዩ 10 ዓመት መድመቅ ይፈልጋሉ። በቤርናቢዮ ደግሞ ራስን ለማሳየት ጥሩ ቦታው ነው ብዬ አስባለሁ። ስለዚህ እነኛ የለቀቁ ተጫዋቾችን የተኩ ወጣት ተጫዋቾች ራሳቸውን የሚያሳዩበት ነው ብዬ አስባለሁ። ግን ይሄ ማድሪድን የመግጠም ልምድ ያለው ቡድን ውስጥ ወሳኝ ተጫዋቾቼ በጉዳትና ክለቡን በመልቀቅ የሉም ብለዋል። ምንም እንኳን በባርሴሎና ምክትል ፕሬዚዳንት ጋርዲዮላ ዛሬ አንጀታችንን ያረሷል የሚል ይዘት ያለው ሐሳብ ቢያጋሩም ዛሬ ምሽት 5 ሰዓት ነው በቤርናቤው ጨዋታው የሚደረገው በኢትዮጵያን ሰዓት አቆጣጠር። በባለሜዳው ሪያል ማድሪድ በኩል በዚህ ውድድር ዓመት አጠቃላይ ካደረጓቸው 21 ጨዋታ 15 ድል 3 አቻ 3 ሽንፈት፣ በማንቸስተር ሲቲ በኩል በዚህ ዓመት ባደረጓቸው አጠቃላይ 2 ጨዋታ 15 ድል 2 አቻ 5 ሽንፈት ደርሷል። በሽንፈት ደረጃ ሲቲ ተጨማሪ 2 ሽንፈቶችን ከማድሪድ በላይ አስተናግዷል። በሪያል ማድሪድ በኩል ያለፉት የመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 2 አቻ 1 ሽንፈት። በማንቸስተር ሲቲ በኩል ባለፉት 5 ጨዋታ 3 ድል 2 ሽንፈት ገጥሟቸው የመጨረሻ 3 ጨዋታ ሲቲ በድል ነው ያጠናቀቀው። በእርስ በርስ ግንኙነት ሪያል ማድሪድ 6 ያሸንፈዋል፣ ሲቲ 5 ያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን የማድሪድ የበላይነት አለ። 2 ጊዜ ማድሪድ አሸንፎ 2 ጊዜ ያቸው ወጥተዋል። ዛሬ ምሽት 5 ሰዓት ሲል ጨዋታው ይደረጋል። በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ የሲቲም የሪያል ማድሪድ ደጋፊዎችም ላኩልን። ሌሎች አጫጭር መረጃዎችን እናንሳና ሻምፒዮንስ ሊጉን በፕሪሚየር ሊግ የመረጃ ሰዓት እንመለስበታለን። አርጀንቲና የፊት ወሳር ተሰላፊ ሊዮኔል ሜሲ የአሜሪካ ሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ሊዮኔል ሜሲ ለሁለተኛ ተከታታይ ዓመት የሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል ተመርጧል። ሜሲ በሊጉ የ30 ዓመት ታሪክ ለሁለት ተከታታይ ዓመት የዓመቱ ምርጥ ተጫዋች የተባለ የመጀመሪያው ተጫዋች ነው። ሊዮኔል አንድሬስ ሜሲ በዓመቱ ከኢንተር ማያሚ ጋር የሜጀር ሊግ ሶከር ዋንጫን ማሸነፉ አይዘነጋም። በእርግጥ የአሜሪካ ሜጀር ሊግ ሶከር ዋንጫን ብቻ አይደለም ውድ ቤተሰቦቻችን፣ የኢስተርን ኮንፈረንስ ዋንጫንም ያነሱት ኢንተር ማያሚዎች እንደሆኑ ይታወቃል። የሜሲ በቡድን ውስጥ የነበረው አገልግሎት ደግሞ ቀላል የሚባል አይደለም ውድ ቤተሰቦቻችን፣ በጣም ድንቅ ነበረ። በአጠቃላይ በዚህ ውድድር ዓመት ሊዮኔል አንድሬስ ሜሲ በ49 ጨዋታ 43 ጎል እና 28 አሲስት አለው። ለመጀመሪያ ጊዜ በተከታታይ ዓመት የአሜሪካ ሜጀር ሊግ ሶከር ሽልማትን ትላንትና አሸንፏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገር። በድጋሚ ሀሳብ አስተያየታችሁን እያጋራችሁን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ።
ትላንት በቃል ስፖርት ዩቲዩብ ቻናል ወይም ዲሴምበር 9 ምሽት ማክሰኞ ላይ ባቀረብንላችሁ መረጃ የኦስኮርድን ምርጥ 11 አደረስናችሁ። አሁን ደግሞ ተራው የአለን ሺረር ነው። አለን ሺረር ምርጥ 11 ይፋ ሲያደርግ አሰልጣኝ ኡናይ ኤምሬን የመረጠው በ3-2-4-1 ፎርሜሽን ነው የሳምንቱ ምርጥ ይፋ ያደረገው። ግብ ጠባቂ ቨርግበርን ተመርጧል ከብራይተን ኤንድ ሆቭ አልቢዮን። በተከላካይ ስፍራ ካሽ ጉዌና ግቫርዲዮል ሶስቱ ተከላካይ፣ 6 ቁጥር ቦታ ላይም ዋርተን የፓላሱና እንደዚሁም ኬረን ዲስፕሪሃል። በአማካኝ ስፍራ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እና ፊል ፎደንን ከሲቲ መርጧል። የቀኝ ማጥቃት ስፍራ ላይ ቸርኪ፣ የግራውን ዣቪ ሲመንስ፣ ብቸኛ 9 ቁጥር አጥቂ ሁጎ ኤኬቴኬ ነው። በሁስኮርድ በኩል 4 ዩናይትዳውያን ሲመረጡ በዚህ በኩል ግን 1 ዩናይትዳዊ ተመርጦ 3 ሲቲዝኖች በመመረጣቸው በአለን ሺረር ደግሞ የሲቲ ተጫዋቾች ቁጥር ከፍ ያለ ሆኖ እናገኘዋለን። አስቶን ቪላ የ19 ዓመቱን የግሮሚዮን አጥቂ አሊሰንን ለማስፈረም 12 ሚሊዮን ዩሮ ጥያቄ በትላንትናው ዕለት አቅርበዋል። በጥር ዝውውሩን መፈጸም ይፈልጋሉ። ቤን ጃኮብስ ነው መረጃውን ይዞት የወጣው። የኡናይ ኤምሬው ቡድን በዚህ ውድድር ዓመት በጣም አስደናቂ ሆኗል። ለፕሪሚየር ሊግ ዋንጫ አሁን በትክክል ተፎካካሪ ቡድን ሆኗል። እስከ 15ኛ ሳምንት ድረስ ያስቀጥለዋል አያስቀጥለውም ሌላ ጉዳይ ነው። ግን እስከዚህ ሰዓት ድረስ የፕሪሚየር ሊግ ዋንጫ ተፎካካሪ የሆኑት አርሰናል፣ ሲቲ እና አስቶን ቪላ በቅርበት ይገኛሉ። ያላቸው የነጥብ ልዩነት በጣም ቅርብ የሚባልና የአንድ ጨዋታ ነው። አሁን ደግሞ ኡናይ ኤምሬ ወጣት ተጫዋች አጥቂ ለማምጣት ወደ ቡድኑ ጥረት እያደረጉም ይገኛሉ። በፕሪሚየር ሊግ ዛሬ በጣም ወሳኝ ፍልሚያ ካለባቸው ክለቦች ውስጥ የፕሪሚየር ሊጉ ክለብ ኒውካስል ዩናይትድ ይጠቀሳል። ሜዳው ላይ አይደለም፣ ወደ ጀርመን አቀንቶ ባየርን አሬና ላይ ነው ባየርን ሊቨርፑሰንን የሚገጥመው። ባለሜዳው ባየርን ሊቨርፑሰን በዚህ ውድድር ዓመት አጠቃላይ ያደረጋቸው 21 ጨዋታ ውስጥ 12 ድል 4 አቻ 5 ሽንፈት ገጥሞታል። በኒውካስል ዩናይትድ በኩል በዚህ ዓመት ያደረጓቸው አጠቃላይ ጨዋታ ውስጥ 11 ድል አላቸው፣ 4 ጨዋታ ተሸንፈዋል፣ አቻ ወጥተዋል፣ 7 ጨዋታ ሽንፈት ገጥሞታል። የኤዲያው ቡድን በርከት ያለ ሽንፈት ነው ከባየርን ሊቨርፑሰን አንጻር። ባየርን ሊቨርፑሰን ባለፉት 5 ጨዋታ 3 ድል 2 ሽንፈት ገጥሞታል። በኒውካስል ዩናይትድ በኩል ባለፉት 5 ጨዋታ 3 ድል 1 ሽንፈት 1 አቻ። ሙር የኒውካስል ዩናይትድ 1 አቻ የተሻለ ነው ከባየርን ሊቨርፑሰን። በሁለቱ ክለቦች መካከል እርስ በርስ እስካሁን ሁለቴን የተገናኙት፣ ሁለቱንም ኒውካስል ረቷል 3-1 ሁለቱንም። በባየርን አሬናም በሴንት ጄምስ ፓርክ ስቴዲየም የነበረ ጨዋታ ድል አድርጓል። ዛሬ ምሽት 5 ሰዓት ሲል በባየርን አሬና የሚደረገውን ጨዋታ ቀድመ ግምት ልልኩልን ትችላላችሁ። ቤንያሚን ሼሽኮ ጉዳት ላይ እንደነበረ ይታወቃል። አሁን ለዩናይትድ ቅርብ የተባሉ የዜና ምንጮች ይዘውት የወጡት መረጃ መሰረት ይህ ተጫዋች በበርንማውዝ ጨዋታ ላይ ቢያንስ ከተጠባባቂ ወንበር ሊጀምር የሚችልበት ሰፊ እድል አለ ተብሏል። ስሎቬኒያዊ አጥቂ ከ6 ቀናት በኋላ ከአስቶን ቪላ ጋር በሚደረገው ጨዋታ ደግሞ በቋሚነት የመጀመር እድል ሊኖረው ይችላል ተብሏል። በበርንማውዝ ላይ ተጠባባቂ ሆኖ የሚጀምር ከሆነ ከሰሞኑ ወኪሉ ቀኑን ባላረጋግጥላችሁም ወደ ጨዋታ በቅርቡ ይመለሳል ማለቱ የሚዘነጋ አይደለም። በዩናይትድ በኩል የሩበን አሞሪም ታርጌት ማን ሆኖ የሚጫወት አይነት 9 ቁጥር ሆኗል። በተለይም ዩናይትድ ሁለተኛ ኳስን መጫወት ሲፈልግ እሱን በታርጌት ማን እንደሚያጫውቱት ይታወቃል። ከዚህ ጋር በተያያዘ የቤንያሚን ሼሽኮ ወኪልም ስለ አሰልጣኝ ሩበን አሞሪም ሀሳቡን አጋርቷል። ሩበን እጅግ የሚገርም ስብዕና ያለው ጎበዝ አሰልጣኝ ነው። ፍጹም ፕሮፌሽናል የሆነ ሰው ነው። የራሱ የሆነ ራዕይና እቅድ አለው። ዩናይትድን ወደ ከፍታ እንደሚመልሰው አምናለው። ነገር ግን ለዚህ ያለምንም ጥርጣሬ ጊዜ ይፈልጋል ብሏል። የንባዩ የዩናይትድ ደጋፊ ወይም የስፖርት ተንታኝ ሰው አይደለም። የቤንያሚን ሼሽኮ ወኪል ነው። የቤንያሚን ሼሽኮ ወኪልም ለአሰልጣኝ ሩበን አሞሪም ያለውን ክብር አድናቆት ገልጾ ለዩናይትድ የቦርድ አመራሮችና ለሰር ጂም ራትክሊፍ ግን ሩበን አሞሪም ጊዜ የሚሻ ነው፣ በሩበን አሞሪም ስር ቡድን ይሻሻላል ብሏል። ምናልባት የሩበን አሞሪም የማንቸስተር ዩናይትድ ቆይታ 2 የዝውውር መስኮቶችን የተመለከትንበት ነው። አንዱ ባለፈው የጥር የዝውውር መስኮት ነው። እነ ፓትሪክ ዶርጉን፣ ዲየጎ ሊዮንን የመሳሰሉ ተጫዋቾች የመጡበት ነው። ሞር የሩበን አሞሪም ቅርጽ እንዲይዝ ቡድኑ በዚህኛው ክረምት ላይ የተደረጉ ዝውውሮች ሞር የተሻሉ ናቸው። ለማንኛውም ቀጣይ መጠበቅ አለብን እያለ ይገኛል የቤንያሚን ሼሽኮ ወኪል። የዩናይትድ ደጋፊዎች ግን ከዚህ ጋር በተያዘ የግል መልከታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። በርከት ያሉ የመገናኛ ብዙሃን አንድ መረጃ በስፋት ይዘው እየወጡ ይገኛሉ። ዩናይትድ የአርሰናሉን አማካይ ኢታን ንዋኔሪን
ላይ ፍላጎት አለውና ሁኔታውን በቅርብ ርቀት እየተከታተለ ነው የሚል አንድም ይፋዊ ጥያቄ የተካሄደ የለም በአርሰናልና በዩናይትድ መካከል። በዩናይትድ ሰዎችና በኢታን ንዋኔሪም ሰዎች መካከል የተደረገ ምንም አይነት ድርድር የለም። በእርግጥ ማንቸስተር ዩናይትድ ከአርሰናል ተጫዋች ሲያስፈርም ይህ ከዋናው ቡድን ማለት ነው። በእርግጥ ከአካዳሚ ሃይደን ኤቨንን እንደ ቾዶቤ ማርቲን መጥቀስ እንችላለን። ግን በዋና ቡድን ደረጃ ሩቨን ቫን ፐርሲን ማንሳት እንችላለን። ዩናይትድን 20ኛ ፕሪሚየር ሊግ ዋንጫ ባለቤት እንዳደረገው አሁን ደግሞ ኢታን ንዋኔሪን እያዩ ነው ተብሏል ዩናይትዶች። ከዚህ ጋር በተያዘ የኢታን ንዋኔሪ ዝውውር የሚሰካ ከሆነ ኮቢ ሜኖ ከዩናይትድ እንዲለቅ ሊፈቀድለት ይችላል። ቢያንስ ዩናይትድ የጥር የዝውውር መስኮት ላይ እንደ ኢታን ንዋኔሪን አይነት ተጫዋች እንደተባለው የሚያሳካ ከሆነ እና በማንቸስተር ዩናይትድ በኩል ኮቢ ሜኖ የሚለቀቅ ከሆነ ቢያንስ 12 ክለቦች ኮቢ ሜኖን የግላቸው የማድረግ ፍላጎት አላቸው ተብሏል። ግን ሂደቱ የሚሳካ ቢሆን ገና በመረጃ ደረጃ ነው። ዩናይትድን አዋጭ ነው ብላችሁ ታስባላችሁ? የመልከታችሁን ላኩልን። ማንቸስተር ዩናይትድ ከየትኛውም የፕሪሚየር ሊግ ክለብ በላይ 238 ሙከራን አድርጓል። በፕሪሚየር ሊጉ ሶስተኛው ቡድን ነው። በነገራችን ላይ ከሲቲ እና ከአርሰናል ቀጥሎ በርካታ የፕሪሚየር ሊግ ግብ ያለው ቡድን በመሆን በቡድን ውስጥ ሌላ በጣም አስገራሚ ቁጥር የሚሆነው ዘንድሮ እንግዲህ ከፕሪሚየር ሊጉ መሪ አርሰናል በላይ ግብ ሊሆኑ የሚችሉ ሙከራዎችን ሞክሯል፣ ወይም በጣም ለግብነት የቀረቡትን ሞክሯል። ግን ዩናይትድ አብዛኞቹን አምክኗቸዋል። ይህም ዩናይትድ ቤት አሁንም የ9 ቁጥር ጥያቄ እንዲነሳ ሳይሆን የጨዋታ ሲስተሙ ላይ ጥያቄ እንዲነሳ እንዳደረገ ይታወቃል። ዩናይትድ ግን ከአምናው በብዙ ከተሻሻለባቸው ጉዳዮች ውስጥ አንደኛው በርካታ ሙከራ የሚያደርግ በርካታ ለግብ የቀረቡ ሙከራዎችን የሚያደርግ ክለብ ሆነዋል። በዚህ ቡድን ውስጥ ብሩኖ ፈርናንዴዝ እጅግ በጣም አስደናቂው ሰው ነው። ብሩኖ ፈርናንዴዝ እስካሁን ድረስ ባለው የተጫዋችነት የእግር ኳስ ዘመኑ ግን እንደ አጠቃላይ ወደ 380 ጨዋታዎችን አድርጓል። 212 ጎሎች ያሉት 168 አሲስቶችን ማበርከት የቻለ ነው። በጣም አስደናቂ ነው። በዛው ዩናይትድ ቤት ግን ግብ ጠባቂውን እናንሰው። ከሰሞኑ ሴላመንስ ምናልባት ዩናይትድ ማሸነፉን ተከትሎ 4-1 ወልቭስን የተረሳ ይመስላል። የተቆጠረችበት ግብ ግን ብዙ አነጋጋሪ ናት። ምናልባት የት እንደነበረ ብትመለከቱት ደስ ይለኛል። የዩናይትድ ደጋፊዎች ምናልባት ኳሷን ላያድናት ይችላል። በየትኛውም የግቡ ቋሚ ጋር ቢቆም ምናልባትም በይሄ የግቡ ኩሌታ ላይ ቢቆም እና ላያድናት ይችላል። ኳሷ በጣም ፋር ፖስት ላይ ነበረች። ግን ግብ ጠባቂው የነበረበት እንቅስቃሴ በተወሰነ መንገድ ጥያቄ የሚያስነሳ ነው። ለማንኛውም ከዩናይትድ ቲቪ ጋር ቆይታ ነበረው። ሴን ላመንስ ጥሩ አቀባበል ያደረጉልኝ ብሩኖ እና ቶሚተን ናቸው ብሏል። በልምምድ ፈጣኑ ተጫዋች አማድ ዲያሎ፣ በልምምድ ጠንካራው ኳስን መቺ ቤንያሚን ሼሽኮ ለዩናይትድ ከፈረመ ጊዜ ጀምሮ ከጠበቀው በላይ የሆነበት ማን ነው ተብሎ ሲጠይቅ ማቲያስ ዴላይትን ብሏል። የክለቡ በጣም አስቂኝ ሰው ቶም ሂተን ግብ ጠባቂው ሲል ወደፊት ምርጥ አሰልጣኝ መሆን የሚችል ሰውም ሲባል ግብ ጠባቂውን ቶም ሂተንን መርጧል። በማንቸስተር ዩናይትድ በኩል በዚህ ሳምንት ተጠባቂ ጨዋታ ኦልድ ትራፎርድ ላይ ሰኞ ምሽት ይደረጋል። ይህንን ጨዋታ ሳይመን ሁፐር በመሃል ሜዳ ዳኝነት ይመሩታል። ዩናይትድ ለሚቀጥሉት 40 ቀናት ያክል ገደማ ቅዳሜ ቀን ጨዋታ ስለሌለው ሰኞም እሁድም አርብም ይጫወታል። የአርብና የሰኞ ጨዋታ ምሽት 5 ሰዓት ሲካሄዱ የእሁድ ጨዋታ ያው የተለመዱ የጨዋታ ሰዓታት ላይ እንደሚደረግ ይጠበቃል። የዚህ ሳምንትም ጨዋታ ሳይመን ሁፐር በመሃል ሜዳ ዳኝነት እንዲመሩት በፕሪሚየር ሊጉ ኦፊሻሊ ይፋ ተደርገዋል። የመድፈኞቹ አሰልጣኝ ማይክል አርቴታ የምሽት መረጃችንን ማረጋገጫ ሰጥቶታል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ዲሴምበር 9 ማክሰኞ ምሽት ማለት ነው ባቀረብነው ስፖርታዊ ጥንቅር ላይ ዴክላን ራይስን በልምምድ ላይ አላየነውም ብለን ዜና ሰርተንላችሁ ነበረ። በእርግጥ እሱ ብቻ አይደለም በርከት ያሉት እንዳላየን ነግረናችሁ ነበረ። አሁን ማይክል አርቴታ ማረጋገጫ ሰጥተዋል። የመድፈኞቹ አሰልጣኝ ማይክል አርቴታ የመሃል ሜዳ ተጫዋችም ዴክላን ራይስ ህመም እንዳጋጠመው አረጋግጠዋል። ይህንም ተከትሎ ራይስ ከዛሬው ክለብ ብሩጅ ጨዋታ ውጭ መሆኑ ተረጋግጧል። በሌላ በኩል አርቴታ ማክስ ዶማን ባጋጠመው ጉዳት ምክንያት ለበርካታ ሳምንታት ከሜዳ እንደሚርቅ አረጋግጠዋል። በእርግጠኛም በዚህ ምክንያት ጋብርኤል ኢየሱስ ወደ ስብስቡ መመለሱን በሰበር ምሽት ላይ ነግረናችኋል። ቃል ስፖርት ዩቲዩብ ቻናል ፈጣን የመረጃ ሰዓታችን ላይ ትሮሳርድ በበኩሉ አዲስ ጉዳት እንዳጋጠመው የገለጹት አሰልጣኙ ማይክል አርቴታ ከጨዋታ ውጭ ነው ብለዋል። ዊሊያም ሳሊባ እንዲሁም አሁንም ለጨዋታ ዝግጁ አለመሆኑን ገልጸዋል። ስለዚህ ትላንት ምሽት ዲሴምበር 9 ልምምድ ላይ የሉም ያልናችሁ ሳሊባም ትሮሳርድም እንዲሁም ዴክላን ራይስም በዛሬው ጨዋታ ላይ ለቡድኑ ግልጋሎት እንደማይሰጡ አረጋግጧል። ቃል ስፖርት ዩቲዩብ ቻናላችን ታማኝ የምንላችሁ በምክንያት ነው። ዶማንና ትሮሳርድ በማጣታችን ተበሳይተናል፣ ጋቢንም ማተናል እና ጨዋታዎች እንዲጫወቱ የተወሰኑ ደቂቃዎች እያዘጋጀንላቸው ያሉ
ሌሎች ተጫዋቾችን ነው። ከውድድር ዓመቱ መጀመሪያ ጀምሮ ይህን ነገር እያስተናገደ ነው። በጣም ያሳዝናል ብለዋል። የጉዳቱን ሁኔታ ከጉዳት ቀውስ በኋላ ተጫዋቾችን በጥር ዝውውር መስኮት ለማምጣት ሲጥራሉ ተብሎ ሲጠየቁ የተወሰኑ ተጫዋቾቻችን የሳምንታት ጉዳት ነው ያጋጠማቸው። ስለዚህ አሁን ያሉን ተጫዋቾች ከጉዳት አገግመው መመለስ ላይ ትኩረት እናደርጋለን፣ ከዛ በኋላ እናየዋለን ብለዋል። የዝውውር መስኮቱን አሰልጣኝ ማይክል አርቴታ እሳቸው ተወሰነ ጊዜ በቡድን ውስጥ ያጋጠመው የጉዳት ብዛት አሳሳቢ መሆኑን ግን አልሸሸጉም። በነገራችን ላይ ማክስ ዶማን ጉዳት ብቻ አይደለም ትምህርትም ይማራል እና በቡድን ውስጥ ሁሉንም ጨዋታ ላይገኝ እንደሚችል ነው እሳቸው በዛው በጋዜጣዊ መግለጫ ላይ አያይዘው የገለጹት። ማይክል አርቴታ ጋብርኤል ማጋሌሽ በዚህ ወር መጨረሻ ወይም አሁን በያዝነው የፈረንጆች ዲሴምበር ወር መጨረሻ ወደ ልምምድ ይመለሳል ብለን እናስባለን ብለዋል። ከ2 ሳምንት አካባቢ በኋላ ወደ ልምምድ ይመለስልናል ብለዋል። ባለብን የጨዋታ መደራረብ ምክንያት ልምምድ እንኳን እያደረግን ያለነው ለ20 ደቂቃ ነው። ትላንትና እንኳን 20 ደቂቃ በላይ ልምምድ ማድረግ አልቻልንም ብለዋል፣ ጉዳት ስላሰጋኝ ብለዋል። እሳቸው በእሳቸው ቡድን ውስጥ እንግዲህ ይሄ የጉዳት ሰለባ አምና ዋንጫ አሳጥቷቸዋል። ዘንድሮም ያ ነገር እንዳይገጥማቸው በጣም ያስፈራል። አርቴታ በታህሳስ ወር ላይ ነን ለ5 ወራት ያህል በአስደናቂ ሁኔታ አሳልፈናል። በተመሳይ መንገድ መስራታችንን ግን ጉዳት ቢኖርብንም እንቀጥላለን ብለዋል። ሌላ እሳቸው ካነሱት ጉዳይ ለቡድኑ እንግዲህ በሚቀጥሉት ሳምንታት ውስጥ ምርጡን ብቃት በተጫዋቾቹ በኩል እንዲሰጡ አሳስባለሁ ብለዋል። በጣም ወሳኙ ወር ላይ ስለሆነን ተጫዋቾቼ በዚህ ውስጥ በጣም አለ የተባለ የብቃታቸውን ጥግ እንዲያሳዩኝ እፈልጋለሁ ሲሉ ተደምጠዋል። በቪክተር ዮኬሬሽ ላይ የሚደርስ ጉዳት ለሌሎች ተጫዋቾች በክፍት ቦታ ላይ እንዳናጫውት ያደርገናል ብሏል። ቪክተር ዮኬሬሽ ግን ከተመለሰበት ጊዜ ጀምሮ ምንም አይነት ዝግጅት ጊዜ ሳይኖረው በየደቂቃው ተጫውቷል። በሆነ ወቅት ላይ ጉዳት ደርሶበት ነበር ብሏል። ከዛም ሚካኤል ሜሪኖ ይህንን ሚና ለመውሰድ ተገደደ። ምክንያቱም ትሮሳርድና ማርቲኔሊ ዝግጁ ስላልነበሩ ሜሪኖ በቀዳሚ ጨዋታ ላይ ስለደከመና ጉልበት ስለጨረሰ የተወሰነ ድጋፍ እንደሚፈልግ ግልጽ ነበር። ስለዚህ ዮኬሬሽን አስገባውት። ዮኬሬሽ ግን ዝግጁ ሳይሆን ነው እየተጫወተልኝ ያለ ብሏል ማይክል አርቴታ። ስለ ዛሬው ተጋጣሚያቸው ክለብ ብሩጅም አንስተዋል። አዎ የእሱን የቪክተር ዮኬሬሽን የመጫወቻ ደቂቃ እንግዲህ አጠናክርበታለሁ ብሏል። በዚህ ጨዋታ ላይ ክለብ ብሩጅ ጠንካራ ቡድን ነው፣ ስለዚህ ጠንካራውን ስብስብ ይዤ ገባለሁኝ። ባለፈው ቀን 45 ደቂቃ ቪክተር ዮኬሬሽ ተጫውቷል። በዛሬውም ጨዋታ ላይ የተወሰኑ ደቂቃዎችን በተለይም ሰፋ ያሉ ደቂቃዎችን ያገኛል ብለዋል። በማይክል አርቴታ በኩል ከቡድን ዜና ጋር በነሱት መግለጫ ማይክል አርቴታ አዲስ አሰልጣኝ ስላለው ክለብ ብሩጅም ሲናገሩ አዲሱ አሰልጣኝ ደግሞ ሁል ጊዜ አዲስ ጉልበትና አዲስ ሀሳቦችን ያመጣል። ስለዚህ ለዚያም መዘጋጀት ይኖርብናል ብለዋል። ዛሬ ሻምፒዮንስ ሊጉን እየመራን እንዳለን እና ከተጋጣሚ የተሻለን መሆናችንን እያሰብን ወደ ሜዳ መግባት አለብን ብለዋል። በእርግጥ ባየር ሙኒክ ደረጃ ሰንጠረዡን ትላንት ነጥቋቸዋል። ያው በጊዜነት ነው። በአርሰናል መመለስ ይችላል ወደ መሪነት። በሻምፒዮንስ ሊግም ሆነ በፕሪሚየር ሊጉ ጥሩ አቋም ላይ ነን። እናም እዚህ መሆን የምንፈልገው ቦታ ነው። እናም ይህንን ቦታ በየቀኑ ማግኘትና ማስጠበቅ ይጠበቅብናል ብለዋል። ስለ ቪላው ሽንፈትም አንስቷል። በሳምንቱ በጣም ልብ ሰባሪ ሽንፈት ነበር አርሰናል ያስተናገደው። አንድም አርሰናል የተቆጠረበት ደቂቃ ነበረም። በጨዋታው ላይ አርሰናል ደጋፊዎች ልብ ሰባሪት ተጫዋቾች ሜዳ ላይ ግቡ ሲቆጠርባቸው የሰጡት ምላሽ በሜዳ ላይ የዳቪድ ራይ፣ የነ ራይስ፣ የነ ዙቤሜንዲ፣ የነ ዴክላን ራይስን ጨምሮ አጠቃላይ እነ ዩሊያን ቲምበር የነበራቸው ሪያክሽን የሆነ ከጨዋታው ቢያንስ አንዷን ነጥብ ማግኘት እንደሚገባቸው የሚገልጽ ነበር። ለማንኛውም ተጫዋቾቼ መሬት ላይ ሲሆኑ የሚሰማቸውን ህመምና ስቃይ ተመልከቱ። ማን እንደሆነና ምንም ማግኘት እንደምንፈልግ የሚያሳይ ነጸብራቅ ነበር ተጫዋቾቼ ሜዳ ላይ የሚያሳዩት ብለዋል። ከእሳቸው ጋር አብሮ ጋዜጣዊ መግለጫ ላይ የነበረው የቡድኑ የፊት መስመር ተጫዋች ማርቲኔሊ ነው። ከዚህ ክለብ ጋር ዋንጫ ማሸነፍ ፈልጋለሁ፣ እያንዳንዱን ጨዋታ ለ90 ደቂቃ መጫወት ፈልጋለሁ፣ ቡድኔ መርዳት አለብኝ ብሏል። ለ5 ደቂቃ ብቻ ብጫወትም እንኳን ቡድኑን ያለኝን ሁሉ ሰጠዋለሁ ብሏል ጋብርኤል ማርቲኔሊ። በሻምፒዮንስ ሊግ ብዙ ክፍተት ቦታዎችን ታገኛለህ ብሏል። በእንግሊዝ ፕሪሚየር ሊግ እያንዳንዱ ክለብ ሲጫወት በጣም አስቸጋሪ ነው፣ ክፍት ቦታ በፕሪሚየር ሊግ ማግኘት ይቸግራል ብሏል። ጋብርኤል ማርቲኔሊም ወደ ስብስቡ የተመለሰውም ጋብርኤል የሱስ ዙሪያ ሀሳቡን አጋርቷል። ለሱ በጣም ደስተኛ ነኝ። እኔ እስከማውቀው ድረስ በዓለም ላይ ካሉ ምርጥ አጥቂዎች አንዱ የሆነው የሀገሬ ልጅ በሱ በጣም እኮራለሁ ብሏል። ጋብርኤል ማጋሌሽ፣ ጋብርኤል የሱስ በአንድ ስብስብ ውስጥ ተካቷል በአውሮፓ ሻምፒዮንስ ሊግ። ማርቲኔሊ ስለ ቪላውም ሽንፈት ተናግሮ ነበረ። 18 ጨዋታዎችን አልተሸነፍንም ነበር እና በእርግጥ ጨዋታውን ተሸንፈናል። ሁሌም ማሸነፍ ስለምንፈልግ ተበሳይተናል። ነገር ግን ጨዋታውን ስንሸነፍ
ሁሉም ነገር እየተበላሸ ነው ማለት ግን አይደለም ብለዋል። በቪላ ጨዋታ ስለተሸነፍን ስለዚህ እንመለሳለን በዛሬው ጨዋታ ብለዋል። በቡድን ዜና ካዮ ሳካ በፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ እንግዲህ ያው እሱ አርሰናል ተጫዋች ስለሆነ ከ19ኙ ክለቦች ውስጥ ብናይ በርካታ ገቢ ያስቆጠረበት ቡድን ዌስትሃም ዩናይትድ ነው። ዝቅተኛ ገቢ ያስቆጠረበት ቡድን ሰንደርላንድ ሆኗል። ስለዚህ ሰንደርላንድም ላይ ግብ አስቆጥሯል። ዛሬም ሳካን እንጠብቃለን በጨዋታው ላይ። ከዛ ውጭ ክለብ ብሩጅ እና አርሰናል በታሪካቸው ተገናኝተው አያውቁም። ክለብ ብሩጅ ከእንግሊዝ ክለቦች ጋር ግን እንዳጠቃላይ ባረጋቸው 18 ጨዋታ አንድ ድል ብቻ ነው ያለው። ስለዚህ ፕሪሚየር ሊግ ክለብ ላይ ብዙ ድል ያለው ክለብ አይደለም። አርሰናል ከቤልጅየም ክለቦች ጋር 9 ጨዋታ አድርጎ 7 ድል አለው፣ 2 ጨዋታቸው ወጥቷል። ስለዚህ በቤልጅየም ክለቦች ደግሞ ተሸንፎ አያቅም አርሰናል። ዛሬ ምሽት ጨዋታው በትልቁ ይጠበቃል። ምሽት 5 ሰዓት ክለብ ብሩጅ ከአርሰናል ይጫወታሉ። በዚህ ጨዋታ ላይ አርሰናል ከሜዳ ውጭ ነው ጨዋታውን የሚያደርገው። ክለብ ብሩጅ በዚህ ዓመት ባደረጓቸው አጠቃላይ ሁሉ መርሃ ግብር 18 ድል 3 አቻ 8 ሽንፈት። አርሰናል በዚህ ዓመት በሁሉ መድረክ ባደረጓቸው ጨዋታዎች 17 ድል 3 አቻ 2 ሽንፈት። ክለብ ብሩጅ በዚህ ዓመት ባደረጋቸው የመጨረሻ 5 ጨዋታ 2 ድል 3 ሽንፈት። አርሰናል በዚህ ዓመት ባደረጋቸው የመጨረሻ 5 ጨዋታም 3 ድል 1 አቻ 1 ሽንፈት ገጥሟቸዋል። ለመጀመሪያ ጊዜ ይገናኛሉ። ምሽት 5 ሰዓት ጨዋታው ይደረጋል። ማን በበላይነት ይወጣዋል? ቅድመ ግምታችሁን ላኩልን። ምናልባት ለውድ ቤተሰቦቻችን መረጃ ለመስጠት ያክል አርሰናልና በባየር ሙኒክ መካከል ያው ነጥብ ተስተካክሏል። በግብ ክፍያ ልዩነት አርሰናል ይመረዋል። ግን ዛሬ የሚያሸንፍ ከሆነ አርሰናል ነገሮችን በራሱ መወሰን ይችላል። 8 ውስጥ ሆኖ ለማጠናቀቅ የደረጃ ሰንጠረዡ ላይ የተወሰነ ለውጥ ዛሬ ልናይ እንችላለን። ጨዋታዎች ከተደረጉ በኋላ በተለይም ትልቅ የሚባሉ ጨዋታዎች ዛሬ ይጠበቃሉ። ካራባክ ከአያክስ፣ ቪላሪያል ከኮፐንሃገን፣ አትሌቲኮ ቢልባኦ ከፒኤስጂ፣ ባየርን ሊቨርፑልን ከኒካስል፣ ቤኔፊካ ከናፖሊ፣ ክለብ ብሩጅ ከአርሰናል፣ ዶርትመንድ ከቦዶ ግሊምት፣ ዩቬንቱስ ከፓፎስ፣ ሪያል ማድሪድ ከማንቸስተር ሲቲ ጨዋታ አላቸውና የደረጃ ሰንጠረዡ ላይ የተወሰነ ለውጥ ሊኖር ይችላል። ለምትደግፏቸው ክለቦች መልካም እድል ብለን ቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅራችን አበቃ። ምሽት እንገናኝ።